ብራየን ለልጁ ልደት ያለውን ገንዘብ አጠራቅሞ የሙዚቃ ማጫወቻ ገዝቶላት ይሄዳል። ልጁ ኪም አሁን የምትኖረው ከእናቷ ሌኖር ጋር ሲሆን እናቷም ብራየንን ፈታ ስቱዋርት ከሚባል ሀብታም ሰው ጋር ነው ያለችው። ብራየንም ለልጁ ስጦታውን ሲሰጥ ኪም በደስታ ትቀበለዋለች። የአባቷንም ስጦታ እያየች እያለ ስቱዋርት አንድ ፈረስ አምጥቶ ስጦታ ይሰጣታል። ኪምም ይህንን ስታይ እየሮጠች በደስታ ወደ ፈረሱ ትሄዳለች። ማታ ላይም ብራየን ወደ ቤቱ ከሄደ በኋላ ከጓደኞቹ ጋር ጊዜ ማሳለፍ ይጀምራል። ወታደር የነበሩት ጓደኞቹም ስላሳለፉት ጊዜ ማውራት ይጀምራሉ። ከሰዓታትም በኋላ እየወጡ እያለ የብራየን አንደኛው ጓደኛ የወታደርነት ልምድ ስለነበራቸው የጥበቃ ሥራ ስላገኙ እንዲቀላቀላቸው ይጠይቀዋል። ብራየንም ተስማምቶ ለታዋቂ ዘፋኝ ጥበቃ ሆነው ይሄዳሉ። ዘፋኟም ሙዚቃዋን አቅርባ እየወጣች እያለ ሰዎቹን የሚያስቆመው አጥር ተሰብሮ ሕዝቡ መጉረፍ ይጀምራል። ብራየንም ዘፋኟን ይዟት ሊሄድ ሲል የተደበቀ አንድ ጩቤ የያዘ ሰው ሲወጣ ብራየን መጥቶ ይጥለውና ወደ መኪናው ይገባሉ። በዚህ የደነገጠችው ዘፋኟም የብራየንን ትከሻ ተደግፋ ማልቀስ ትጀምራለች። እሱም እያባበለ ወደ ቤቷ ይወስዳታል። ቤት ከደረሱም በኋላ ልጁ ሙዚቀኛ መሆን እንደምትፈልግ ይነግራታል። እሷም የድምፅ አሰልጣኟን ስልክ ቁጥር አውጥታ ትሰጠዋለች። በቀጣይ ቀን ኪም ከእናቷ ጋር ሆና ብራየንን ትገናኘዋለች። ብራየን ግን ልጁን ብቻዋን የሚያገኛት ስለመሰለው በቀድሞ ባለቤቱ መምጣት ግራ ይጋባል። ኪምም ከጓደኛዋ ጋር ወደ ፓሪስ መሄድ እንደምትፈልግ ትነግረዋለች። ብራየንንም ማግኘት የፈለገችበት ምክንያት ዕድሜዋ ከ18 ዓመት በታች ስለሆነ የአባቷ ፈቃድ ያለው ፊርማ ስለሚያስፈልጋት ነው። ብራየንም ልጁ የፈለገችው ምክንያት ለፊርማው ብቻ መሆኑ ቢያስከፋውም የ17 ዓመት ልጁን ግን ብቻዋን መላክ ስላልፈለገ አብሬሽ ልምጣ ይላታል። ሌኖር ግን ፈርምላት ትለዋለች። እሱም እያንገራገረ ላስብበት ይላታል። ይህንንም ሲል ልጁ እያለቀሰች ተነስታ ትሄዳለች። ሌኖርም ልጃቸውን ስላስከፋ ተናዳ ትናገረውና ትሄዳለች። እሱም ትንሽ ካሰበ በኋላ ወደ ልጁ በመሄድ ወረቀቱ ላይ ፈርሞ ስልክ ይሰጣትና ዓለም አቀፍ የሆነ ቁጥር ነው፣ እንደደረስሽ እንድትደውይልኝ እፈልጋለሁ ብሎ ከተጨማሪ ማስጠንቀቂያ ጋር ወረቀቱን ይሰጣታል። እሷም በደስታ እየዘለለች ትስማማለች። ብራየንም ወደ አየር ማረፊያው ኪምን እየወሰደ ብቻሽን መሄድ የሌለብሽ ቦታዎች አሉ እያለ እንድትጠነቀቅ ይነግራታል። እሷም ብዙውን ጊዜን የማሳልፈው ሙዚየም ውስጥ ስለሆነ አትጨነቅ ትለዋለች። አየር ማረፊያም ከደረሱ በኋላ ለልጁ ዕቃዋን እያወረደ ያለ የልጁን የጉዞ ካርታ ሲመለከት ልጁ ለመሄድ ያሰበችው ወደ ፓሪስ ብቻ ሳይሆን ወደ ሌሎች አገሮችም ለመሄድ እንዳቀደች ይረዳል። በዚህም የተናደደው ብራየን ለሌኖር ስለዚህ ታውቂያለሽ ብሎ ያሳያታል። እሷም አዎ አውቃለሁ፣ የምትሄደው የሙዚቃ ባንዶችን ተከትላ አገሩን እያቋረጠች ነው ብላ ትነግረዋለች። እሱም ለምንድነው የዋሸሽኝ ብሎ ሲጠይቃት ሌኖርም ብዙ ሕጎችና መስፈርቶች ስለምትደረድርባት ነው የዋሸሁክ፣ የውጭውን ዓለም ማየት አለባት ትለዋለች። ብራየንም ውስጡ ደስ ባይለውም እንኳን ልጁን ለማስደሰት ብሎ ይስማማል። ኪምም ከጓደኛዋ ጋር ፓሪስ እንደደረሰች ፎቶ እየተነሳች እያለ አንድ ሰው መጥቶ ላንሳችሁ ብሎ ካሜራውን ተቀብሎ ያነሳቸዋል። ከዚያም ታክሲ ውድ ስለሆነ እዚህ አብረን ሼር እናድርግ ሲላቸው ተስማምተውት አብረው ይገባሉ። ከታክሲውም እንደወረዱ የሚያርፉበት ቤት ሲደርሱ ሰውየው የት እንደሚቆዩ ተመልክቶ ይሄዳል። እነሱም ቤቱ ከደረሱ በኋላ ሙዚቃ ከፍተው መደነስ ይጀምራሉ። ብራየንም ልጁ ስላልደወለችለት በመጨነቅ ይደውላል። ኪምም ታነሳና ወደ ሌላ ክፍል ሄዳ ማውራት ትጀምራለች። ከአባቷም ጋር እያወራች እያለ በመስኮት ስታይ ጓደኛዋን አጋቾች አፍነው ሲወስዷት ታያለች። ኪምም ይህንን ስታይ ደንግጣ ለአባቷ ጓደኛዬን ወሰዷት እያለች እያለቀሰች ትነግረዋለች። ብራየንም ያረጋጋትና ወደ መኝታ ቤት ሂጂና ከአልጋው ስር ግቢ ይላታል። ሊወስዱሽ ሲመጡ ስለ ሰዎቹ የምታዩውን ነገር እንዳለ በስልኩ እየጮህሽ ለመናገር ሞክሪ ይላታል። አጋቾቹም መኝታ ቤቱን ከፈተሹ በኋላ
ኪምን እግሯን ጎትተው ይወስዷታል። እሷም እንደወሰዷት እየጮኸች የአጋቾቹን ቁመና ትነግረዋለች። እሱም ልጁ እንደተወሰደች ከሰማ በኋላ ለአጋቾቹ በስልኩ እንዲለቋት ልጁን ማስጠንቀቂያ ይሰጣቸዋል። ልጁንም የማይለቁ ከሆነ እንደሚገላቸው ቃል ይገባላቸዋል። አጋቾቹም ስልኩን ጆሮ ላይ ጠርቅመው ይዘጉታል። ብራየንም መኪናውን እያበረረ ወደ ሌኖር ቤት ይሄድና የልጁን ክፍል እንዲያሳዩት ይነግራቸዋል። በስልክ የሰማውንም የድምፅ ሪከርዲንግ ለጓደኛው ልኮ ጥናት እንዲያደርግለት ይነግረዋል። ጓደኛውም የወሰዷት ሰዎች የአልቤኒያ የሰው አዘዋዋሪዎች እንደሆኑና በተጨማሪም ልጃቸውን ለማግኘት ያላቸው ጊዜ 96 ሰዓት ብቻ እንደሆነና ከዛ በኋላም ልጃቸው ጠፍታ እንደምትቀር ይነግራቸዋል። ይህንን ስትሰማም ሌኖር ማልቀስ ትጀምራለች። ብራየን ግን በቀጥታ ወደ ፓሪስ ሌሊቱን ሙሉ እየተጓዘ ያድራል። በቀጣይ ቀንም ልጁ ወዳረፈችበት ቤት ይገባና ቦታውን መቃኘት ይጀምራል። ለልጁም የሰጣትን ስልክ ወድቆ ያገኘውና ሜሞሪውን አውጥቶ ፎቶዎቹን ማየት ይጀምራል። አንድ በአንድም እያየ ያለ አንድ ፎቶ ላይ ሲያነሳቸው የነበረውን ሰውዬ ያየዋል። ኪምን እንድትወሰድ ያደረገው ሰው በቀጣይ ቀን ሌላ ልጅን እንድትወሰድ ለማድረግ ተመሳሳይ መንገዱን ሲጠቀም ብራየን ከየት መጣ ሳይባል አንገቱን ይዞ እየጎተተ ወደ መኪናው ያስገባዋል። እየመታውም ልጄ የት ናት እያለ ሲጠይቀው ከኋላው እግሩን ጎትቶ ሌላ ሰው ያወጣዋል። ብራየንም ያንን ሰው መጥቶ ከጣለ በኋላ ወደ መኪናው ውስጥ ሲያይ ሰውየው ወጥቶ እየሮጠ ነው። ብራየንም መኪናው ውስጥ ገብቶ መከተል ይጀምራል። ከመኪናውም ወጥቶ በእግሩ እያባረረ ሊደርስበት ሲል ሰውየው ከድልድዩ ላይ ዘሎ ይወርዳል። ወርዶም በእግሩ ሊሄድ ሲል ከየት መጣ ሳይባል አንድ መኪና ገጭቶ ይገለዋል። ብራየንም በዚህ ጊዜ ዣን ክሎድ ወደሚባለው የፈረንሳይ ደህንነት ተቆጣጣሪ የሆነው የቀድሞ ጓደኛው ጋር ስለገጠመው ችግር ይነግረዋል። ከዚያም አልቤኒያኖቹን የት እንደሚያገኛቸው ይጠይቀዋል። እሱም የሚያገኙበትን ቦታ ከነገረው በኋላ ብራየን ወደ ተባለው ቦታ መሄድ ይጀምራል። ማታ አካባቢም አንድ የአልቤኒያ አስተርጓሚ ወደ መኪናው አስገብቶ የሚሰማውን እንዲተረጉም ነግሮት ወጥቶ ይሄዳል። በማታ መንገድ ላይም አንድ አልቤኒያዊ ያገኘውና ገንዘቡን ወስዶ ወደዚህ ቦታ ዳግመኛ እንዳይመጣ ያስጠነቅቀዋል። ሰውየውም ገንዘቡን በሚወስድበት ጊዜ ብራየን ሳያየው የድምፅ መቅጃ ትከሻው ላይ ይለጥፍበታል። ወደ መኪናውም ከገባ በኋላ የሚያወሩትን እንዲተረጉምለት አስተርጓሚውን ይጠይቀዋል። ሰዎቹም ስለሚሰሩበት የግንባታ ሥራ ሲያወሩ ከሰማ በኋላ አስተርጓሚውን አስወጥቶት ወደ ተባለው ቦታ ይሄዳል። ቦታውም ደርሶ ወደ አንድ ክፍል ገብቶ ማየት ይጀምራል። ቦታውም አልቤኒያኖቹ የሚወስዷቸውን ሴቶች የሚያደነዝዙበት ቦታ ሆኖ ያገኘዋል። ወደ አንዱ ክፍልም ሲገባ የልጁን ጃኬት ተንጠልጥሎ ያያል። ውስጥ ያለውን ሰውዬም አፍንጫውን መትቶ ካስወጣው በኋላ ልጅቷን አዙሮ ያያታል። የነበረችው ልጅ ግን ልጁ ኪም አልነበረችም። ጃኬቱንም የት እንዳገኘችው ልጅቷን ቢጠይቃትም ደንዝዛ ስለነበር ምንም መናገር አልቻለችም። በዚህም ጊዜ ብራየን ልጅቱን ወደ መኪናው ይከታታል። የልጅቱን መወሰድ ያዩት አልቤኒያኖቹም መኪናቸውን አስነስተው ከኋላ መከተል ይጀምራሉ። ብራየንም የአልቤኒያኖቹን መኪና እያጋጨ ወደ ገደል በመክተት ያመልጣቸዋል። ብራየንም ልጅቱን ወደ አንድ ሆቴል ወስዶ ግሉኮስ ቀጥሎላት እስክትነቃ ይጠብቃል። ሌሊቱን ሙሉ የልጅቱን መንቃት ከጠበቀ በኋላ ጠዋት ላይ ልጅቱ ስትነቃ ጃኬቱን የት ነው ያገኘሽው ብሎ ይጠይቃታል። እሷም አጋቾቹ ቀይ በር ወዳለው ቤት ከወሰዱኝ በኋላ ነው ያገኘሁት ትለዋለች። ብራየንም ቦታው የት እንደሚገኝ ጠይቋት ወደ ቦታው ያመራል። እዛም እንደደረሰ ራሱን ፖሊስ አስመስሎ አልቤኒያኖቹን ያገኛቸዋል። የዣን ክሎድን መታወቂያ ወረቀት ይዞ እሱን አስመስሎ ይገናኛቸዋል። እያወራቸውም እያለ የአንዱን ድምፅ ሲሰማ በስልክ ካወራው ሰው ጋር ስለሚመሳሰል አስታወስከኝ ይለውና ውስጥ ያሉትን ሰዎች ጋር መደባደብ ይጀምራል። ሰዎቹንም አንድ በአንድ መጥቶ ከጨረሰ በኋላ አንዱን አልቤኒያዊ አግቶ ይወስደውና ወንበር ላይ አስሮት ልጄ የት ናት እያለው ኤሌክትሪክ እየለቀቀበት ማሰቃየት ይጀምራል።
ሰውየውም ህመሙን መቋቋም ስላልቻለ መናገር ይጀምራል። ልጁንም እንደ ሸጣት ይነግረዋል። ብራየንም ለማን ነው የሸጣችኋት ብሎ ሲጠይቀው ሰውየው ሴንት ክሌር ለሚባል ሰው ነው የሸጥናት ይለዋል። ከዚያም ብራየን ሰውየውን ባለበት ኤሌክትሪኩን አብርቶ ትቶት ይሄዳል። ብራየንም ወደ ቀድሞ ጓደኛው ጆን ክሎድ ቤት ይሄድና ባለቤቱ ተቀብለው እራት እያቀረበች እያለ ጆን ክሎድ ብራየንን ሲያየው ወደ ሽንት ቤት ገብቶ ሽጉጡን አውጥቶ ይሄዳል። ብራየንም ተቀምጦ እያለ ከአልቤኒያኖቹ ጋር እንደምትሰራ ደርሼበታለሁ ይለዋል። ጆን ክሎድም ይህንን ሲሰማ ሽጉጡን አውጥቶ ይደቅንበታል። ብራየንም ቀደም ብሎ ከጥይቶቹ ቀለሃውን አውጥቶ ስለነበር ጆን ክሎድ ሲተኩስ ምንም ሳይወጣ ይቀራል። ብራየንም በዚህ ጊዜ የራሱን ሽጉጥ አውጥቶ ወደ ጆን ክሎድ ሚስት ይተኩስና ሴንት ክሌር ስለሚባለው ሰው መረጃ እንዲሰጠው ይጠይቀዋል። ብራየንም መረጃውን ከተቀበለ በኋላ ወደ ሴንት ክሌር ቤት ሄዶ የሐሰት የፖሊስ መታወቂያውን ይዞ ወደ ሴንት ክሌር ግብዣ ቦታ ይገባል። ሊፍት ወዳለበትም ቦታ ሄዶ ጠባቂውን ዘርሮ ከገባ በኋላ ቦታውን እየቃኘ ወደ አንድ ክፍል አስተናጋጅ መስሎ ይገባል። ቦታውም ሲገባ ሴቶች በጨረታ የሚሸጡበት ቦታ ሆኖ ያገኘዋል። እዚህም ቦታ ውስጥ ብራየን ልጁን ያያታል። ጨረታውም ክፍል ውስጥ ሆኖ ለሚገዛው ሰውዬ ሽጉጡን ደቅኖ ግዛት ይለውና ልጁን እንዲገዛት ያደርጋል። ከዛም ሰውየው ላይ ሽጉጥ እንደደቀነበት ሊወጣ ሲል ከጀርባው ጠባቂዎቹ መጥተው ይጥሉታል። ሴንት ክሌርም ብራየንን አስሮት የምንሰራውን ቢዝነስ እየረበሽክ ነው ብሎት ጠባቂዎቹን እንዲገሉት ያዝና ይወጣል። ብራየንም አንቀው ሊገሉት ሲሉ ታስሮ የተንጠለጠለበትን ቱቦ ስቦ ያመልጥና ጠባቂዎቹን ይገላቸዋል። እነሱንም ከገደለ በኋላ ሽጉጡን ይዞ ወደ ሴንት ክሌር ሄዶ ልጄ የት ናት ብሎ ከጠየቀው በኋላ እዛው ባለበት ግንባሩን ተኩሶ ይገለዋል። ብራየንም ኪም ታፍና ወደ አንድ መኪና ስትገባ ያይና እየሮጠ መኪናውን መከተል ይጀምራል። መኪናውም ወደ አንድ ጀልባ ዳርቻ ደርሶ ኪምን ይዘው ወደ ጀልባው ይከቷታል። ብራየንም መኪና ውስጥ ገብቶ ጀልባውን መከተል ይጀምራል። ጀልባውም አንድ ድልድይ ሊያቋርጥ ሲል ብራየን መኪናውን በፍጥነት እየነዳ ጀልባው ድልድዩን ከማለፉ በፊት ዘሎ ወደ ጀልባው ይወርዳል። ጀልባው ውጭ ያሉትንም ጠባቂዎች እየገለበጠ ወደ ውሃው ከጣለ በኋላ ወደ ውስጥ ይዘልቃል። ውስጥ ያሉትንም ሰዎች ግንባራቸውን እያለ ከጣለ በኋላ ልጁን የገዛት ሰው ጋር መደባደብ ይጀምራል። ከብዙ ትግል በኋላም ብራየን የሰውየውን ጩቤ ደረቱ ላይ ሰክቶ ይገለዋል። ከዚያም ልጁ ወዳለችበት ክፍል ሲገባ አንድ ወፍራም አረብ ቢላውን ኪም አንገት ላይ አድርጎ ያገኘዋል። ብራየንም የያዘውን ሽጉጥ አነጣጥሮ የሰውየው ጭንቅላትን መትቶ ይጥለዋል። ኪምም እያለቀሰች ወደ አባቷ ትጠመጠማለች። ብራየንም በስተመጨረሻ ልጁን በሰላም ያገኛታል። ይህንንም እያየን ታሪካችን በዚሁ ያበቃል።